ከአምስት ብቻ ነው የተማርኩት። በቃ ባዶ ሆዴን ነው የምሄደው። ስመጣ ባዶ ቤት ነው የማገኘው። ውሻ ነው በቃ የምታረገኝ እና ደግሞ እናደዳለሁ። እንደ ድህነቴም ደግሞ አንገቴ እንደ ብቻም ትምል ሰው አይደለም። የወንዶች አይን እኔ ላይ ያርፋል ስትይ እንዲህ ተደፍሬ ብዙ መደፈር ሙከራ ደርሶብኝ ምናምን የሚል ነገር አውርተሽ ውሸት ነው ለቫይራል ለመውጣት ነው ምናምን ነገር እያልሽ ነበርና የመድፈር ሙከራ ተደርጎብኝ ነው ያረገዝኩት። ምንም ነገር ሳይነካኝ የዘር ፍሬው ብቻ ገብቶብኝ እንደዛ ነው ያልኩት። ያ እንዴት ሊፈጠር ይችላል? የማይመስል ነገር ነው ያሉት። ሁለተኛ ክላስ ማር ፍቅረኛ ነበረኝ፣ ስልክ ነበረኝ፣ እሱ ሊደፍረኝ ሞክሮ ነበረ። ፈተና ብቻ ነበር የሚያጋጥመኝ። እፎይ ብዬ አንድም ቀን ረፍት አድርጌ የተኛሁበትን ቀን አላስታውስም። በዛ ሰዓት ቨርጂን ነበርኩ። ከማንም ወንድ ጋር ምንም አድርጌ አላውቅም ማለት ነው። እኔ አሁን እዚህ ጋር ምንድነው መሰለሽ እርግዝናው ራሱ ተፈጥሮ ራሱ ስለሱም አስባለሁ ጨነቃለሁ፣ ግን ማርፍበት አጣሁ። ቤተሰቦቼ አንድም ቀን አስቸግሬ አላውቅም። ሁሌ እነሱን እንደረዳው እንጂ አንድም ቀን እርዳታ ጠይቄያቸው አላውቅም። የዛኔ ግን ጠየኳቸው። እጅሽ ወደ ቤቴ ልውሰድሽ ምናምን ሲለኝ ፈራሁት። አልፈልግም በቃ ብር ስጠኝ ብዬ አልቅሼ ለመንኩት ማለት ነው። አልጋ ያዝልኝ አልኩት። 150 ብር ምናምን ነው እኮ እዛ ዘነበ ወርቅ አካባቢ እኮ አልጋ ራሱ ያለ። እዚህ ጋር አሁን ምንድነው የወሰንኩት ውሳኔ የመጨረሻ ሰዓት በቃ ራሴን ማጥፋት አለብኝ አልኩት። ደወለች። ወዲያው ነገሩ እንደሰማች ስትነግረኝ ተላጭተሻል ጸጉርሽን አለችኝ። አዎ አልኳት። ያ ስጀመር ማየን ጸጉር ነው የነበረሽ አሪፍ በቃ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እየተከታተላችሁ ያላችሁት ቁቤ ቲቪ ነው። እነሆ ቁቤ ፖድካስታችን ተጀምሯል። የዛሬ እንግዳችን ቲክቶከሯ ዚሃ መላጣ እዚህ ስቱዲያችን ትገኛለች። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዚሃ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? እንዴት ነሽ? ሁሉ ሰላም? ሁሉ ሰላም አለን። እስቲ ራስሽን አስተዋውቂልን። በቲክቶክ ስሜ ዚሃ መላጢት ነው ኦኬ የሚባለው። ትክክለኛ ስሜ ደግሞ ዚነት ሻፊ። ዚነት ሻፊ። ትውልድ እድገት የት ነው የተወለድሽው? የት ነው ያደግሽው? ተወልጄ ያደግኩት ቡኖ በደሌ ገቺ የሚባል ከተማ ውስጥ ነው። እስከ 17 ዓመቴ ድረስ እዛ ነበርኩ። ልጅነትሽ ምን ይመስል ነበር? ልጅነቴ ጥሩም መጥፎም ጊዜያቶች ነበሩኝ። በልጅነቴ ከ7 ዓመት ጀምሮ አስታውሳለሁ። ስራ ነው የጀመርኩት። እንደ ማንኛውም ህጻናቶች እኔ ትምህርት አልጀመርኩም። በ7 ዓመቴ ስራ ነበር የጀመርኩት ስራ ደግሞ ቆራሌው ነበረ። በዛ እድሜሽ? አዎ። እና ቆራሌው ነበር የምሰራው ቤት ውስጥ ዳቦ ለማግኘት ዳቦ ለመብላት ነው እንግዲህ ይሄ ሰራ የነበረው። የቤቱ ታላቅ ልጅ ነሽ? የመጨረሻ ልጅ ነኝ። እና እንዴት ኃላፊነት አንቺ ላይ ሆነ? ቤተሰብ የማስተዳደር ኃላፊነት? እውነት ለመናገር እኔ በጣም ስለማስብ ነው፣ ለቤተሰቦቼ በጣም ስለሚጨነቅ ነው እንጂ ሌሎችም ነበሩ፣ ግን እነሱም አያስቡም ማለት ሳይሆን እኔ በጣም ነው የምጨነቀው። በቃ ስልሽ በእድሜ እነሱ በእድሜ ከኔ የተሻሉ ቢሆኑም እኔ ከነሱ በላይ በጣም ጨነቅ ነበር በዛ እድሜ። እና በቃ ቤተሰቦቼ ሲርባቸው ምናምን ማየት አልችልም። በቃ የራሴ ሳይሆን የማስበው በዛ ሰዓት። ከእናትና ከአባትሽ ጋር ነው የምትኖሪው? አዎ። ከዛ ወጥቼ ምናምን ቆራሌው ያገኘሁትን ፈልጌ ሸጬ ዳቦ ገዛላቸው ነበር በዛ ሰዓት። ደግሞ እነሱ በጣም ነው የሚመርቁኝ፣ በተለይ እናቴ በጣም ነው የምትመርቀኝና በቃ የበለጠ ምርቃቱን ለማግኘትም በቃ እንትን ነበር፣ ሞራሌ ይመጣ ነበር፣ የስራ ሞራል። በቃ ያገኘሁትን በቃ ሰራ ነበረ። ውሃም ለጎረቤት ውሃ መቅዳት፣ እድሜ እየጨመረ ሲመጣ ማለት ነው። ቧንቧ ሲጠፋባቸው ምናምን ያስቀዱኛል። ውሃ እየቀዳው ሮቶ ሞላላቸዋለሁ፣ ብር ይሰጡኛል። 20 ሊትር ስቀዳላቸው 3 ብር ምናምን ይሰጡኛል። ብቻ በቃ በቻልኩት አቅም አግዛቸው ነበር ቤተሰቦቼ። ትምህርት ደግሞ 12 ዓመት ሲሞላኝ ነው የጀመርኩት። በ12 ዓመቴ አንደኛ ክፍል ገባው። ከዛ በጣም ጎበዝ ነበርኩ። አንደኛ ነበር የምወጣው፣ ሸለም ነበረ። ቤተሰቦቼም በቃ ደስ ይላቸው ነበር በዛ። አስተማሪዎቼም በጣም ይወዱኝ ነበረ። ከዛ በቃ ስራ እየሰራው ትምህርት እየተማርኩ አልሆን ሲለኝ እስከ 14 ዓመቴ ድረስ ሁለተኛ ክፍል ነኝ ማለት ነው። በ14 ዓመቴ ና አቋርጠሽ ነበር በመሀል? አይደለም በቃ 12 ዓመት ሲሆነኝ አይደለ አንደኛ ክፍል የገባሁት። ከዛ ሁለተኛ ክፍል ስገባ ስንት ሆናለሁ ማለት ነው? 13
ከዛ በቃ ስራ ጀመርኩ በ13 ዓመቴ የቀን ስራ ደግሞ መስራት ጀመርኩ። እንደውም አናስገባሽም አንቺም ሙላ ብለውኝ በግድ ለምኛቸው ገባሁኝ። የቀን ስራው ደግሞ ቀኑ ሙሉ ነው። ከዛ ትምህርቴን ማቆም ጀመርኩኝ ማለት ነው። ትምህርት ስቀር ደግሞ አስተማሪዎቹ ቤት መምጣት ጀመሩ። አባቴ ምናምን መቆጣት ጀመሩ። ከዛ በቃ አባቴም ተቆጣኝ። በቃ ሂጂ ትምህርት መጀመር አለብሽ ምናምን ብሎ መለሰኝ። ከዛ ደግሞ የትምህርት ቤት ወጪዎች ምናምን ሲመጡ ያው ራሴን ግዴታ መቻል አለብኝ። ማንም ያግዘኝ የለም፣ አይችሉም እነሱም የኔን ዩኒፎርም መግዛት፣ ደብተር፣ እስክሪፕቶ ምናምን የሚያስፈልጉኝን ነገሮች በቃ መግዛት አይችሉም። ያንን ለማድረግ ደግሞ ትምህርቱና ስራው አብሮ አይሄድም። ለመብላትም ራሱ የለኝም። ስለዚህ ግዴታ አቆምኩኝ ማለት ነው። እስከ 5 ብቻ ነው የተማርኩት በቃ። ከዛ በኋላ ለቅቄ ከክፍለ ሀገር ለቅቄ ወደዚህ መጣሁ። እስካሁን በቃ 5 ላይ ቆምሽው ትምህርቱ? ወደ ስራ መዘንሽ? ወደዚህ መጣሁ። ከዛ በኋላ የርቀት መማር ጀመርኩ እዚህ መጣሽ። እዚህ ወደዚህ ስመጪ እንዴት ነበረ? በቤተሰብ ፍቃድ ነው የመጣሽው? ስራ አግኝተሽ ለስራ ነው ወደዚህ የመጣሽው? ስመጣ እህቴ ጋር ነበር የመጣሁት። እኔ በቃ ሌሎች ልጆች እንደ እንትን ነገር ሆኖ እንደ ትሬንድ አድርጎት የዛን ጊዜ እንትን ይሉ ነበረ፣ በጣም ይጠፉ ነበረ ወደ አዲስ አበባ። ከዛ እየመጡ እዚህ ምናምን ከዛ በቃ እኔም ለምንድን ነው የማልሄደው? ምን አደርጋለሁ? እዚህ ትምህርትም እየተማርኩ አይደለም። ስለዚህ ብቀርስ ትምህርቱም በቃ ባዶ ሆዴን ነው የምሄደው። ስመጣ ባዶ ቤት ነው የማገኘው። ዩኒፎርሙም እየተሟላልኝ አይደለም። ደብተርም ሙሉ ደብተር የለኝም ምናምን። ከዛ በቃ ከምሳቀቅ ምንም ይሄ ነገር ብሞክርም ሊሆንልኝ አልቻለም። ስለዚህ እኔም ለምን አልመጣም አልኩና ሌሎቹ ሲጠፉ ምናምን ቤተሰቦቻቸው በጣም እየተረበሹ ያለውና እኔ ደግሞ እንደዛ አልፈልግም። ቤተሰቦችን ያስጨንቄ አላቅም ስልሽ በጣም ጨዋ ልጅ ነኝ። በፊት በጣም 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 ጨዋ ልጅ ስለነበርኩኝ እነሱም ማስቀየም አልፈልግም እና ምን አደረግኩኝ? ትነገርኳቸው። በቃ ወስኛለሁ፣ ትራንስፖርት ማዘጋጅቻለሁ፣ ለሄድ ነው አልኳቸው። ከዛ አይሆንም አሉ። ለማንኳቸው። በቃ እኔ እንዳትጨናነቁ ብዬ ነው ጠፍቼ ከሄድኩ በጣም ስለምትጨናነቁብኝ እንዳትረግሙኝም ብዬ እንጂ ወስኛለሁ። ስለዚህ እንዳይደብራችሁ ብዬ ብቻ ነገርኳቸው። ትኬት ቆረጥኩ፣ ሄጄ በቃ እህቴ ጋር ደግሞ ሌላ ሰው ጋር ማላውቀው ሰው ጋር አይደለም የምሄደው፣ እህቴ ጋር ነው የምሄደው። ስለዚህ ፍቀዱልኝ ብያቸው መጣሁ ማለት ነው። አዲስ አበባ እንዴት ተቀበለችሽ? ከባድ ነበር በጣም። እህቴ ቤት ነበር የመጣሁት። እሷ ጋር ስመጣ ያው እንደ አሰብኩት አልነበረም። ብዙ ነገሮች በቃ አልተሳኩልኝም። እኔ በቃ ስራ ምናምን ታስጀምረኝ ምናምን ነበር የመጣሁት። ስራም ላገኝ አልቻልኩም። ሰው ቤት ነበረ ያለኝ አማራጭ። ትምህርት ገና ነኝ፣ እድሜም ገና ነኝ። ሌላ ስራ መስራት አልችልም። ስለዚህ መስራት የምችለው ምንድን ነው? ሰው ቤት ነው። ያን ደግሞ እህቴ አልፈቀደችልኝም። ስለዛ ዝም ብዬ ቁጭ አልኩኝ ረጅም ጊዜ፣ በቃ 1 አመት ምናምን እሷ ጋር ቁጭ አልኩና ተመልሼ ወደ ሀገር ሄድኩኝ ማለት ነው። እዛ ስሄድ ደበረኝ በቃ ማለት ትምህርቴን 1 አመት ስላቋረጥኩኝ ልጆቹ ምናምን በጣም ሙድ ይዙብኛል ምናምን በቃ አስጠላኝ። በቃ በዛ ላይ ብዙ ስም ይወጣልሻል ከአዲስ አበባ ስትሄጂ፣ አዲስ አበባ ቆይተሽ ስትሄጂ እዛ በቃ መነጋገሪያ ነው የሚያደርጉሽ። ከተማም ያው ጠባብ ስለሆነ እዛ እንደ አዲስ አበባ አይደለም እና ከበደኝ እዛ መቀጠል። ወዲያው ነው ሳልቆይ የእህቴ ጓደኛ ጋር ደውዬ ሰው ቤት አስገብኝ፣ ትምህርት የሚያስተምሩኝ ሰዎች ጋር አስገብኝ ብያት አነጋግራልኝ መጣው ማለት ነው። ትራንስፖርት እሷ ከፍላልኝ መጣው። ከዛ እሷ ስታስገባኝ ሰው ቤት እኔ ቀላል ነገር ነበር የመሰለኝ። ስገባ ግን በጣም ከባድ ነው። G+3 ቤት ማጸዳው እኔ ነኝ። የልጆች ምግብ ምሰራ እኔ ነኝ። ጠዋት ትምህርት ቤት ምሳቃ ስሬ የሚሸኛቸው እኔ ነኝ። ማቆያ የሚውለው ልጅ ማደርሰው ማመጣው እኔ ነኝ። ብዙ ነገሮች ምሰራው ነው የሆንኩኝ። በቃ አልቻልኩም። ጎንበስ ብዬ ቀና ለማለት እንኳን በጣም ነበር የሚያመኝ። ወገቤ በጣም እንትን ብሎኝ ማለት ነው፣ ከብዶኝ ስራው። ከዛ አልቆየውም እዛም። ያ ትምህርት ላይ ያስተምሩኝ ቃል ገብቶልኝ ነበረ፣ ግን በዛ ላይ በጣም ተሳዳቢ ናት ያጋጠመችኝ አሰሪዬ። እኔ ደግሞ በዛ ሰዓት ነቃ ያልኩም አይደለሁም ምንም ነገር። በቃ ሁሉ ነገር እሺ 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 ነው ምለው። ያ ነገር ደግሞ ይጎዳል ታውቂያለሽ። እኔ የሚመስለኝ ከሰው ጋር ሰላም ሆነሽ ለመኖር እሺ ማለት አለብሽ፣ ሁሉንም ነገር እሺ። በቃ ለመወደድም እንደዛ ማለት የሚያዋጣ ነበር የመሰለኝ። በዛ ላይ ልጅነት አለ። በቃ ሁሉም ነው የሚያጃጅለኝ፣ ሁሉም ነው የሚጠቀምብኝ በዛ ሰዓት እና ያ ነገር በቃ እንደ ውሻ ነው በቃ የምታደርገኝ።
እና ደግሞ እናደዳለሁ። እንደ ድህነቴም ደግሞ አንገቴ እንደፍቼም ትምል ሰው አይደለሁ። ከዛ ጥዬ ወጣሁ። እዛም ስወጣ አሁንም ሌላ ቤት ስገባ አንድ ማቃት ልጅ ነበረች፣ እሷ ስታስገባኝ እዛ ደግሞ ሌባ ናት ምናምን በቃ የሌለ ስም ሰጡኝና ቅናት ነው ዝም ብሎ የሚቀኑብኝ። በቃ አንዳንድ ቤት ደግሞ ያጋጥመኝ በቃ ባልየው ከወደደኝ ምናምን ይሆናል። አንዳንድ ሰው ያዝንልሻል ዝም ብሎ ሲያይሽ ምናምን፣ እንደዛ ሲሆን በቃ ይቀናሉ ምናምን። አንዳንድ ሴቶች እንደዛ የሚሆኑ አሉ። ልጅ ስለሆንኩ ገና ስለሆንኩ እድሜ ምናምን የወንዶች አይን እኔ ላይ ያርፋል። እውነት ለመናገርም ግን በቃ ሴቶቹ ደግሞ እንትን ይላሉ። በቃ እኔ ከበደኝ ብቻ ነው የፈልገው አይደለም ያን ሁሉ ነገር እንዲሆን የወንዶች አይን እኔ ላይ ያርፋል ስትይ ከዚህ በፊት የሆነ ፖድካስት ላይ ቀርበሽ ያወራሽው ነገር አለ ማለት እንዲህ ተደፍሬ ብዙ መደፈር ሙከራ ደርሶብኝ ምናምን የሚል ነገር አውርተሽ ውሸት ነው ለቫይራል ለመውጣት ነው ምናምን ነገር እያልሽ ነበርና እስኪ ዲቴል አውሪልኝ ስለዛ ነገር። እሱ ነገር እውነት ለመናገር እኔም አይቼዋለሁ። ቲክቶክ ላይ ተቆርጦ ተለቆ አይቼው ነበረ። ቪዲዮ በጣም ቫይራል ወጥቶ ታይቶ ነበረና ስገባ ብዙ ኮሜንቶችን ለማየት ሞክሬያለሁ። በጣም ብዙ ሰዎች ውሸት ነው ያሉት። በጣም ውሸት ነው ያሉት። እውነት ለመናገር እንደኔ አይነት ህይወት ውስጥ ያሉ ሰዎች አሉ። ያኔን ያሳለፍኩት ህይወት ውስጥ ያሉ ሰዎች ይኖራሉ አሁን ላይና ለዛ ነው ራሴን አሳልፌ እንደዚህ አይነት ከባድ እንትን ራሴን አሳልፌ ሰጥቼ ያወራሁት እንጂ እኔ ምንም የተጠቀምኩበት ነገር የለም። ገባሽ? ወጥቼ እንደዛ በማውራቴ የተጠቀምኩት ነገር የለም። ግን አንዳንድ ሰዎች ምንድነው አይረዱም። ገባሽ? አሁን እኔ በዛ ሰዓት እኔ አላቅም ነበረ። ቪዲዮ ከተለቀቀ በኋላ ሳይ ነው የሰዎች ጥርጣሬ ምንድነው በኋላ ላይ አንደርስታንድ ያደረኩት እንጂ እነሱ ያሉት ምንድነው መሰለሽ ተደፍሬ የመድፈር ሙከራ ተደርጎብኝ ነው ያረገዝኩት ምንም ነገር ሳይነካኝ የዘር ፍሬው ብቻ ገብቶብኝ እንደዛ ነው ያልኩት። እኔ ያ እንዴት ሊፈጠር ይችላል የማይመስል ነገር ነው ያሉት። ያ ደግሞ እንደሚፈጠር እኔ አውቃለሁ። ብዙም ያውቁ ሰዎችም ደግሞ አሉ፣ ሐኪሞችም ነግሮኛል። እኔም ከዛ በፊት አላቅም ነበረ። ስለዚህ ካላወሽ መጠየቅ ነው እንጂ እንደዚህ ውሸቱ ነው ብሎ መደምደሙ እኔ እንጃ እንዴት እንደሆነ አልገባኝም። አይ የሆነ እሱ ብቻ ሳይሆን በጣም ብዙ ጊዜ የመደፈር ሙከራ ተደርጎብኝ ነበረ። 2ኛ ክላስ ማር ፍቅረኛ ነበረኝ፣ ስልክ ነበረኝ፣ እሱ ሊደፍረኝ ሞክሮ ነበረ። ያልሻቸው ነገሮች ላይ እስኪ ትንሽ አብራሪልን እንዴት እንደነበሩ። እሱ 14 ዓመቴ ያለ አንድ ጓደኛ ነበረኝ። እሱንም እውነት ለመናገር ፍቅር ምናምን ማቆ ነገር አይደለም። ስለ ፍቅር እኔ በዛ ሰዓት ዝም ብዬ በቃ በዛ እድሜ አለ ብቻ ክፍለ ሀገር ላይ እንደዛ ነው 14 እስከ 15 ምናምን ባለው ይጀምራሉ እንደዚህ ጓደኛ ፍቅረኛ ምናምን ስለሚባል በቃ እንደ ብርቅ ነገር ነው የምናየው ምናምንና ዝም ብዬ እንትን ለማለት ስሜታዊ ሆኜ በልጅነት እንትኔ ነው እንጂ እኔ ስለ ፍቅር ገብቶኝም አይደለም። በዛ ሰዓት ከልጁ ጋር የጀመርኩት ምንም ነገር ደግሞ የለንም። ፍቅር ምናምን ያው 2 ደቂቃ ምናምን እናወራለን ስንገናኝ ምናምን በቃ ይሄ ነው። እሱም ሊደፍረኝ ሞክሮ ነበረ ብለሽ ነበረ? አዎ። እንዴት መሰለሽ የተፈጠረው ቤቱ ነው የምሄደው። ቤቱ እንዴት መሰለሽ በሩን ይከፍትልኛል። እኔ በጣም መፈራው በሩን ከዘጋ ምናምን እፈራለሁ እና ብዙ ጊዜ እናቴም ስለምታስጠነቅቀኝ ብዙ ነገሮችን ትነግረኛለች ምናምንና እፈራለሁ እና ስሄድ ሶፋ ላይ ነው እንደዚህ ቁጭ ምለው። ከዛ እሱ አጠገቤ ቁጭ ብሎ ነው የምናወራው ማለት ነው። ይበልጥሻል? እሱ በደንብ ይበልጠኛል። እሱም ልጅ ነገር ነው ግን ይበልጠኛል እኔም በደንብ። ከዛ አጠገብ ላይ አጠገብ ሆነ ነው የምናወራው ምናምን። ከዛ በቃ ቤት ቆጡኛል ብዬ ብድግ ብዬ ነው የምሄደው። ምንም ብዙ ጊዜም ኖሮን አውጥተን አናውቅም። ከዛ ስናድግ ምናምን እንደምንጋባ አይነት የሆነ ወሬ አለ እንደዛ አይነት ነገር ምናምን ነው በቃ ማስበው። ይሄ ምንም ነገር እኮ ማውቀው ነገር የለም በዛ ሰዓት እና እንደዛ ነው ሀሳቤ እንጂ አሁን ላይ ፍቅር ውስጥ ገብተን ምናምን ፍቅርም ይዞኝ አይደለም በዛ ሰዓት እና የዛን ቀን ግን ልጁም እንደሆነ አላውቅም ተቀየረብኝ። ስገባ ከጀርባም ከፊት ለፊትም ቀርቅሮብኝ ሞከረ ማለት ነው። ሊደፍረኝ በጣም ሞከረና ብርና ስልክ ይዤ እቃ ለመግዛት ነበር የወጣሁት። ከዛ ብሩና ስልኩን ሰጥቼው ተመልሼ እመጣለሁ በቃ የምትፈልገውን ታደርግልኛለህ ምንም ችግር የለውም ብዬው ነው አታልዬው የወጣሁት ማለት ነው። እና ያኔ ደረሰብኝ የመጀመሪያው ሙከራ እሱ ነው። ከዛ ደግሞ እንጨት ለመልቀም ደግሞ ስወጣ አሁንም እዛው ክፍለ ሀገር ሳልወጣ ማለት ነው እዛው ደግሞ ሌላ ደረሰብኝ ማለት ነው። ከዛ በመቀጠል ደግሞ እዚህ ከመጣሁ በኋላ
አዲስ አበባ ከመጣሁ በኋላ ደግሞ እንደነገርኩሽ ሰው ቤት በቃ ሰው የለኝም፣ በዛ ሰዓት ብር የለኝም። በቃ ሰው ቤት ነው ያለኝ አማራጭ። ከአንዱ ቤት ሳይመቸኝ ሲቀረው እየወጣሁ ሌላ ቤት ገባለሁ። በቃ የተሻለ ነገር ሳይሆን ከዛ የባሰ ነው የሚያጋጥመኝ በሄድኩበት ሁሉም እንደሆነ አላውቅም። እኔም ደግሞ በዛ ሰዓት ልጅ ነኝ፣ አልተረጋጋሁም ምናምን። በቃ ምን ልበልሽ፣ እኔ ፈተና ብቻ ነበር የሚያጋጥመኝ። እፎይ ብዬ አንድም ቀን እረፍት አድርጌ የተኛሁበትን ቀን አላስታውስም በዛ ሰዓት። እና እንደዛ አይነት ነገር ነው በቃ የሚያጋጥመኝ። እንደውም ከአንዱ ቤት ወጥቼ የመድፈር ሙከራ ደርሶብኝ ምናምን አምልጬ ወይ ደግሞ አይናችሁ በቃ አስተያየታቸው አላምር ሲለኝ በቃ ስለማውቃቸው ደፋሪዎቹ ምናምን ስወጣ እዛኛው ቤት እስክገባውላ ነው አሁንም ሙከራ የሚደረግብኝ እና ምንም ማረፊያ ስለሌለኝ። አንቺ ላይ እንደዚህ ይሄ ነገር የተደጋገመ ብለሽ ታስቢያለሽ? አንደኛ ነገር ምንም እንትን የለኝም። አንደኛ ነገር እኔ አልተረጋጋውም በዛ ሰዓት። የሆነ ማስተዋል ነበረብኝ ስልሽ፣ አንድ ሰው ቤትም ስቀመጥ ችግሮችን ቢደርሱብኝ እዛው ችዬ በቃ ይሄ የመድፈር ሙከራ ምናምን ባይሆንም በቃ ለትንሽ ጊዜ ያላል የሚችሉ አሉ ብቻ እንደዛ ችዬ ማሳለፍ ነበረብኝ። ወይ ምክንያቱም ችግሮች ስላሉብኝ ግዴ ወይ ደግሞ የሆነ ነገር ብቻ። ዋናው ምክንያቱ ምንድነው? ሰው የለኝም በዛ ሰዓት። የሚመክረኝም ሰው የለም፣ የሚያግዘኝም ሰው የለም፣ የሚረዳኝም ሰው የለም። እና ዝም ብዬ በደመ ነፍስ ነው የምሄደው። እዛም ስሄድ ያጋጥመኛል፣ እዚህም ስመጣ አልማርም ከዛ ስህተቴ ደግሞ ስልሽ፣ አንዴ ሊጫወቱብኝ የሚሞክሩ ሰዎች ነገም ይደጋግሙብኛል ስልሽ እንትን አይደለም። ሰው አምናለሁ፣ በጣም በጣም ነው ሰው ማምነው። እና በጣም በዛ ምክንያት ይመስለኛል ሰው በማጣትና ሰው በማመን። እስቲ አርግዤ ነበረ ብለሽ ነበረ፣ ከነ ቨርጂኒቲ አርግዤ ነበረ ብለሽ አውርተሽ ነበረ እና እስቲ ያን ነገር አጫውችኝ። እንዴት ነበር የሆነው? ወይስ ማለት ምንድን ነው እሱ? ደግሞ እንዴት ነው የተፈጠረው? ሰው ቤት እርጎ ነገር ቤት ምናምን ተቀጥሬ ሰራ ነበረና የባለቤቷ ወንድም ነው የሞከረኝ ማለት ነው። ለመድፈር ሙከራ ያደረገብኝ እሱ ነው። በዛ ሰዓት ቨርጂን ነበርኩ። ከማንም ወንድ ጋር ምንም አድርጌ አላውቅም ማለት ነው። ከዛ ምን አደረገኝ? ሞከረ። በጣም ታገልኩት። ብጮህም ምንም የሚደርስልኝ ሰው አልነበረም በሰዓቱ። ከዛ ሲታገለኝ ምን ተፈጠረ? ልብሴን አውልቆት ስለነበረ የዘር ፈሳሹ ልብሴ ላይ ፓንቴ አካባቢ ላይ ፈሰሰብኝ። ያ ነገር ለካ ወደ ውስጥ ገብቶ ልጅ ይሆናል። እኔ ያን ነገር ከዛ በኋላ ነው ሰውም ማመን ያልቻለው፣ ያንን ነው ገባሽ? እኔም ከዛ በኋላ ነው የሰማሁት እንጂ እንደሚፈጠርም አላውቅም ነበረ ምናምን። ከዛ በኋላ እኔ ምን አደረግኩኝ? ወጣሁና ከዛ ቤት ማለት ነው ለቅቄ ወጥቼ ስራዬን ቀጠልኩበት ሌላ ቦታ። ከዛ በኋላ ምልክቶቹን ማየት ስጀምር ግራ ገባኝ፣ ማመን አልቻልኩም ለራሴም ማለት ነው። እና የኔን ስሜት ምናምን ስታይ ነው እህቴ ሄደች ተመርመሪ፣ ይሄ ነገር የእርግዝና ምልክት ነው ስትለኝ ሄጅ ስመረመር አለ እርግዝና። ወቅቱ ደግሞ የኮሮና ሰዓት ነው። የኮሮና በሽታ ነው የመሰለኝ። እኔ ስሰራበት የነበረን ቤት ኮሮና ነው ብላ ነው ያስወጣች። 15 ቀን ቆይና የምትቆይበት ሲጣራ ተመልሰች ትገቢያለች ብላ ነው ያስወጣች። ከዛ ስወጣ ተመረመርኩኝ ምናምን። ከዛ በኋላ አለ ሲባል የሆነች ሴትዮ ነበረች፣ እሷ ጋር ጥገኝነት ቁጭ አልኩኝ። በቃ ከባድ ዲፕሬሽን ውስጥ ነው የገባሁት በሰዓቱ። ምክንያቱም ይሄን ያህል ከባድ እንትን ይመጣብኛል ብዬ አልጠበቅኩም። ከዛ በኋላ እሷ ጋር ትንሽ ጊዜ ቆየውና ስራ መፈለግ ጀመርኩኝ። ስራ ስፈልግ ምናምን በቃ ኮሮና ሰዓት ስለነበረ የወጣም ሰራተኛ አያስገቡም፣ አዲስም አይቀጥሩም ምናምን። እርግዙ እንደሆንሽ ካወቅሽ በኋላ በቃ ምንም አይነት ሶሉሽን ለማምጣት አልሞከርሽም? አሁንም ወደ ስራ ነው የገባሽው? በቃ ምንም ስልሽ እኔ አሁን እዚህ ጋር ምንድነው መሰለሽ እርግዝናው ራሱ ተፈጥሮ ራሱ ስለሱም አስባለሁ ጨነቃለሁ፣ ግን ማርፍበት አጣው። መጠለያ ነው ችግር። በቃ ትልቁ ችግርሽ እሱ ነው። እሱ ነበርና ማርፍበት ነው በዛ ሰዓት የሚያስፈልገኝ። ከዛ ስለዛ ነገር ራሱ ለማሰብ ማረፍ አለብኝና ሴትዮዋ ጋር እያስጨነቅኳት ነው። እሷም ሰው ቤት እየተመላለሰች ምሰራ ናት። አንድ ብር አላግዛትም ምናምን። እሷ ጋርማ ወጣሁኝ በቃ ያኔ ስልሽ እሷም ጋር ከድሮም እኮ ስለማይመቸኝ ነው የወጣሁት። እሷ ጋር መኖር አልችልም አውቃለሁ። ከዛ በኋላ ስወጣም ነግሬያታለሁ፣ ለእሷም አሳውቂያታለሁ ለእህቴም። እሷም በምንም ልታግዘኝ አልቻለችም። ከዛ ወጥቼ እንግዲህ ሞከርኩኝ ስራ ለማግኘት። ማንም አይቀጥርም በዛ ሰዓት። እንኳን መቅጠር ተይ፣ ደላሎችን ስራ የሚያስገቡትን ለማግኘት እንኳን ስወጣ ቁጭ ስትይ ተደራርበሽ ተጠጋግተሽ ምናምን ስትቀመጪ ፖሊስ ነው የሚያፈስሽ በዛ ሰዓት። ስንቴ ራሱ ልታሰር
እንትን ብሎ ለምኜ ነው ለእንትን ያልኩት። አጠገብ ለአጠገብ ስንቀመጥ ምናምን ይመጡና ርቀታችሁን ጠብቁ ስለሚባል በቃ እንዴት ስራ እንኳን ለመፈለግ እንኳን ሰላም አልነበረኝም በሰዓቱና ከባድ ጭቀት ውስጥ ገባሁኝ። ከዛ በቃ ቤተሰቦቼን አንድም ቀን አስቸግሬ አላቅም። ሁሌ እነሱን እንደረዳው እንጂ አንድም ቀን እርዳታ ጠይቄያቸው አላቅም። የዛኔ ግን ጠየኳቸው። በቃ እንዴትም ብላችሁ ከየትም ብላችሁ ብር ፈልጉልኝ፣ ትራንስፖርት ላኩልኝ፣ ወደ እናንተ መምጣት አለብኝ አልኳቸው። ወደ ክፍለ ሀገር ግዴታ መሄድ ነበረብኝ እንግዲህ። ከዛ እናቴ ብር ፈልጋ ላከችልኝ ማለት ነው። በዛ ሰዓት ደግሞ እጥፍ ነው የሚያስከፍሉሽ። አንድ ሰው አንድ ወንበር ላይ አንድ ሰው ብቻ ነበር የሚቻለው። እጥፍ ነው ላይ ያስከፈሉኝ። በሌለኝ ብር እጥፍ ከፍዬ እንግዲህ ሄድኩኝ ማለት ነው ክፍለ ሀገር። እዛ ለመሄድ ራሱ ከመሄዴ በፊት ያደረሰብኝ ልንገርሽ። እኔ ከሴትዮ አሁንም እሷ ጋር ነኝ፣ ጥገኝነት የገባሁባት ሴትዮ ጋር ነኝ እና ትኬቱ ቆረጥኩና ሰው ነው ያስተዋወቀን። የማቃት ልጅ ነበረች እና እሷ ደግሞ ሴትዮዋን ታውቃታለች። ከዚህ በፊት አስተዋውቃን ነበረና ዝም ብዬ ስለማውቃት ብቻ ነው ልብሴን ይዤ ሄድኩት እሷ ጋር። ጥሩ ሰው ስለሆነች ነው የተቀበለችኝ እንጂ ምንም አታውቀኝም፣ አላውቃትም። ከዛ እሷ ጋር ነበርኩኝ። ከዛ ትራንስፖርት አለሽ እንዴ ብዬ ጠየኳት። ጠዋት ሌሊት 10 ሰዓት ከእንቅልፌ ተነስቼ ወደ መናኸሪያ ለመሄድ ብር ግዴታ ያስፈልገኝ ነበር ትራንስፖርት። የትኬቱን ቆረጥኩኝ፣ እሱን ይዣለሁ። ትኬቱን ይዤ እንኳን መሄድበት ሁላ አጥቼ ነበርና በዛ ሰዓት እንኳን ሌሊቱን ሙሉ ስዞር ነው ያደርኩት ማለት ነው ብር ፍለጋ። ከዛ እንደምንም አንድ ሰው አገኘው፣ እሱ ተባበረኝ። እጄሽ ወደ ቤቴ ልውሰድሽ ምናምን ስለኝ ፈራሁት። አልፈልግም በቃ ብር ስጠኝ ብዬ አልቅሼ ለመንኩት ማለት ነው። ከዛ እንደውም ረዳሽን ነገር ንገሪኝ በግልጽ ነው፣ ችግር የለም ረዳሻለሁ አለ። አልጋ ያዝልኝ አልኩት። 150 ብር ምናምን ነው እኮ እዛ ዘነበ ወርቅ አካባቢ እኮ አልጋ ራሱ ያኔ። በቃ እኔ ከፍልሻለሁ ችግር የለውም ብሎ ወስዶኝ አልጋውን አስይዞኝ ምናምን ነው የሄደው ማለት ነው። ከዛ በኋላ እዛ አድሬ ወደ ሀገሬ ሄድኩኝ ማለት ነው። ከዛ እዛ ስደርስ ደግሞ ከባድ ጭንቀት ውስጥ ገባሁ። በጣም ከባድ ጭንቀት ውስጥ። እናትሽ እርግዝና እንደተፈጠረ ታውቃለች? አታውቅም እናቴ። እሱ ነው አሁን ከባድ ችግር የሆነብኝ እሱ ነው። በጣም ነው የፈራሁት። በቃ እዛ ስደርስ መጀመሪያ የመሰለኝ ከጭንቀቴ የምገላገል ነበር የመሰለኝ። ልክ እዛ እነሱ ጋር ስሄድ ማረፊያ ይኖረኛል፣ እናት አባቴ ጋር ነው መሆኑ በቃ ብዬ ነበር የሄድኩት አይደለ። እዛ ስደርስ ግን ሚስጥሩን ራሴ ብቻ ነው የያዝኩት። እርግዝናው እንደተፈጠረብኝ እናቴ አታውቅም። ምን ብዬ በምን ከባድ ነው። እንዴት ብዬ ልንገራቸው ለነሱ? ለእኔ ከባድ ነበረ። ምክንያቱም አሁን ራሷ የተሻለ ቪዲዮ ላይ ተቆርጦ ተለቆ ያ ሁሉ ህዝብ ያላመነኝ፣ አሁን ታውቂያለሽ እንግዲህ ስንት የተማረ ሰው ኖሮ ራሱ ብዙ ሰው አላመነኝም። እናትና አባቴ ደግሞ እንዴት ያምኑኛል? እኔ ምንም ሳላረግ እንደዚህ ተፈጠረብኝ ብላቸው አያምኑኝም። ፈልገሽ ነው ያደረግሽው እንዴት ምናምን ያፍሩብኝ። አልገባሽ? ያንን ለመናገር በጣም ከባድ ሆነብኝ። ከዛ ዝም ብዬ በውስጥ ይዤ ቁጭ አልኩኝ። እንቅልፍ አልተኛም፣ ምግብ አልበላም። በቃ ምን ልበልሽ፣ እኔ ፈራው። ሆዴ አሁን እየገፋ ከመጣና የሚታይ እርግዝና የሚታወቅ ምናምን ከሆነ ምንድነው ማድረገው? እዚህ ጋር አሁን ምንድነው የወሰንኩት ውሳኔ የመጨረሻ ሰዓት በቃ ራሴን ማጥፋት አለብኝ አልኩኝ። ለምን በዛ ሰዓት እኔ ሁሉ ነገር ነው የጨላለመብኝ። በቃ ምንም አይነት ተስፋ የሚባል ነገር አይታየኝም። ጭልምልም ነው ያለብኝ። በቃ ያየሁትን አይቼ ነው የሄድኩት። ከዚህም እዛም ስደርስ ምንም አይነት ተስፋ የለኝም። እናትና አባቴ ድሮም ሰልችቶኝ ትቼ የወጣሁት ህይወት ነው የገባሁበት ማለት ነው። ምን ልበልሽ፣ በቃ ይሄኛው ደግሞ ተጨመረብኝ። በቃ ፈጣሪ ብቻ በቃ ማማረር ጀመርኩ እሱንም ማለት ነው። ከዛ አንድ ጓደኛዬ ነበረች መጣ አናገረችኝ ማለት ነው። ከዛ አወራችኝ፣ ነገርኳት። እሷ ምንም የምታውቀው ነገር አልነበረም። ነገርኳት። እንዴ ተፈጠረብኝ እኮ እየሳስረዳት በጣም ደነገጠችና በቃ ማስወጣት አለብሽ አለች። እውነት ለመናገር በዛ ሰዓት ማማክራቸው ሰዎች በሙሉ አስወጪ እንጂ በዚህ ቀጥ የሚሉኝ ሰዎች አልነበሩ። ሁሉም ነው የሚለኝ እንደዛ። ከዛ ምን አለችኝ? አስወጪ ስትለኝ እሺ ከራሴን ከማጥፋት ይሄኛው ሚሻል ይመስለኛል ብዬ ወደ ሐኪም ቤት ሄድኩኝ ማለት ነው። አሰብኩኝ ግን ምንም ልወስን አልቻልኩም። ግን ብቻ በቃ እሷም በጣም ወሰወሰችኝ። በቃ እንሂድ ብላ ጎትጉታኝ ይዛኝ ሄደች። እዛ ስንደርስ ሐኪሞቹ ገና ምንም ሳይመረምሩ ሳይሉ አንዷ መጣችና በቃ ተኝ ምናምን አለችኝ። ሐኪማ አየችኝና ውይ ይሄ እኮ ከባድ ነው ምናምን አለችኝ። እኔ እንደዚህ አይነት ነገር ውስጥ አልገባም ትልቅ እኮ ነው ምናምን አለችኝ። ገና 2 ወር ምናምን ነው ያውቀዋለሁ። ከዛ እያለቀስኩ
ስጀምር እንደዚህ አይነት ነገር ማድረግ አልነበረብኝም ምናምን እያልኩ እያለቀስኩ ወደ ቤት ተመለስኩኝ። አሁንም ግራ እንደገባኝ ነው፣ ምንም ማድረግ አልችልም። ግን ቤት ገባውና ምንድነው የሚሻለኝ? እሺ ወዴት ልሂድ? በቃ ጨነቀኝ። አሁንም ስላት ልጅቷ ምን አለችኝ? ጓደኛዬ በቃ እንውጣና ከዚህ ሀገር ወደ ጅማ ደግሞ እንሂድ፣ እኔ አንድ ታናሽ ወንድም አለኝ እሱ ጋር እንኖራለች። ከዛ እሺ ትራንስፖርት ግን ፈልጊ አንቺ አለችኝ። እኔ ብር የለኝም ፈልጊና እንሂድ አለችኝ። የእሷንም የኔንም ፈልጌ አንድ እንጂ ውስጥ ማውቀው ሰው ነበረ፣ በጣም ጥሩ ሰው ነው። እሱ ብር ሰጠኝ ማለት ነው፣ 1000 ብር ሰጠኝ። ከዛ በኋላ ብሩን ይዤ መጣው ማለት ነው ወደ ጅማ። ልክ እዛ ስደርስ ወንድማ ትንሽ ነው፣ የኔም ታናሽ ነው፣ ትንሽ ልጅ ነው። የራሱን እኩዮች ሰብስበው ነው የሚኖረው። ከዛ እሱ ጋር ስገባ ልጁ ምንም ነገር እነሱ እንትን ነው የሚበሉት፣ ቡሌ ነው የሚበሉት እየገዙ ከዩኒቨርሲቲ ዩኒቨርሲቲ አጠገብ ነው ቤቱ። የተማሪዎችን ቡሌ ነው እየገዙ የሚበሉት እና እኔ እሱን ነገር አልለመድኩም፣ መብላት አልቻልኩም። እሷ አንዳንዴ ትበላለች አንዳንዴ ያትበላ ምናምን። ከዛ ብቻ እኔ ይዛኝ እየወጣች አብራኝ ምግብ ምናምን፣ ያኔ አንድ ምግብ አንድ በየአይነት ምናምን 25 ብር ምናምን ነው እየገዛን እንበላ ነበረ። ከዛ ልክ ብሬ ሲያልቅ ምን ይሻለኛል ወደ ሌላ አባቴ ልሂድ፣ ብሬ የለኝም፣ ብሬ ጨርሻለሁ ስላት ምንም ነገር ቻው ምንም አላለችኝም። ጥላኝ ጠፋች። የለችም በቃ የሆነ ሰዓት የለችም አለኝ ወንድሟ ማለት ነው። ከዛ አሁን በቃ የባሰ ጨለመብኝ። ከዛ በቃ ትንሽ ጭንቀት ቀንሶልኝ ነበር እዛ ሲሆን፣ ቢያንስ ከቤተሰቦቼ በመውጣቴ ደግሞ ደስ አለኝ። ከዛ ግን እሷ ጥላኝ ስትሄድ ግራ ገባኝ። ግን የሆኑ ልጆች ሻይ ቡና የሚሰሩ ልጆችን አስተዋውቃኝ ሄዳ ነበረ፣ እነሱ ጋር መዋል ጀመርኩኝ ማለት ነው። ከዛ እነሱ አንዳንዴ ምግብ ሲያገኙ ያጉርሱኛል ምናምን። እነሱም ያው የሰው ነው ተቀጥሮ የሚሰሩት ምናምንም የላቸውም፣ ግን በተቻላቸው ይረዱኝ ነበረ። ከዛ ምስጥሩን ደግሞ እሷ ነግራቸው ነበረ ለካ እና ነገሩኝ። እውነት ነው ወይ ብለው ስጠይቁኝ አዎ አልኳቸው፣ የተፈጠረውን ነገር ማለት ነው። ከዛ ስነግራቸው በቃ አይዞሽ እኛ ከጎንሽ ነኝ፣ ግን ይሄ ነገር ማስወጣት አለብሽ፣ እንደዛ ነው ማድረግ ያለብሽ አሉኝ እነሱ። ከዛ በቃ ቀጥታ የወሰንኩት አሁንም ሄጄ ይሄን ነገር መታየት አለብኝ አልኩኝ። ሆስፒታል ሄድኩኝ። ቀጥታ አስወጡልኝ በቃ አልኳቸው ማለት ነው። ከዛ ያለውን ነገር ቨርጂን ነበርኩኝ፣ እሱን ነገርኳቸው። ከዛ መሄድ አለብሽ፣ የሆነ ፍቅረኛ ካለሽ ይሄን ነገር አጥፍተሽ መምጣት አለብሽ፣ ካለበለዚያ ከባድ ይሆንብሻል አሉ። እኛ መድኃኒት ነው የምንሰጥሽ፣ መድኃኒቱ ያወጣዋል፣ እንዳይወጣ ነው የሚያደርገው ይሄ ነገር ደግሞ ካለ፣ ስለዚህ እሱን አጥፍተሽ መምጣት አለብሽ አሉኝ። ስመለስ ያው በቃ ጓደኞቼ ነግራቸዋለሁ። ለእነሱ ስነግራቸው ጨነቃቸው። እነሱም በቃ ጥሩ ነው ታዲያ እንደዛ አርጊና ሂጂ ለራስሽ የሆነ ነገር እንዳትሆኚ ምናምን ብለውኝ ሲሉ እኔ በዛ ሰዓት ወንድ የሚባል ነገር ማየት እንኳን ነው የማልፈልገው። ጭራሽ በቃ ወንድ ማየት ነው የማልፈልገው በዛ ሰዓት። በጣም ያስጠሉኝ፣ አልግባባምም ሳወራ ሁላ ማለት ነው። ከዛ እንዴ አሁን አስቢ ለእንደዚህ አይነት ነገር ብለሽ ከየት ነው የምታመጪው? ቢሆን ራሱ ማለት ነው የማይሆን ነገር፣ ሴት ልጅ ሆነሽ ከባድ ነው በጣም። ከዛ ምን አደረጉ እነሱ የሆኑ እንትኖች ልጆች ነበሩ እዛ አካባቢ ላይ፣ የሆነ ልጅ ጠርቶ ቀጥሮውን ምናምን አንድ ላይ ምናምን አርጎውን ሊሄዱ ምናምን ነገር ማለት ነው። ያው ለእኔ አስበው እኮ ነው እነሱም በመጥፎ አላየውም፣ ግን በቃ ለእኔ ከባድ ነው በዛ ሰዓት። የሆነ ሆቴል ምናምን ነገር ያዙ፣ እዛ ወስደውኝ ምናምን እንትን ሊሉ። ከዛ እዛ ስደርስ ገባኝ በቃ የሆነ ሰዓት ምግብ አዘው ምናምን ምግቡ ላልዋጣለኝ ማለት ነው፣ ፈራው በጣም። ከዛ እዛው ጥዬ የሆነ ሰዓት ምግቡንም ጥዬ ምናምን ገባኝና ጥዬ ወጣውና ሄድኩኝ። ከዛ በተአምር በቃ ከሞትኩም ልሞት እንጂ እንደዚህ አይነት ነገር ውስጥ አታስገቡኝ፣ እኔ በጣም ያስጠላኝ፣ አልፈልግም፣ አላረገውም እንደዚህ ያልኳቸው። ከዛ በኋላ ወደ ሆስፒታል ያው ማረግ አልቻልኩም። ያንን ምናምን ካልኩ እነሱም ሊጠነክሩብኝ ይችላሉ። ከዛ ዝም አልኳቸው። ከዛ እነሱም አልጠየቁኝም። ከዛ ማን ይጠይቀኛል? አልጋ ሊይዝ ስል ይጠይቀኛል። መጨረሻ ላይ የኔ ዶክተር ማለት ነው የተመደበልኝ ዶክተር ጠየቀኝ፣ የታለ ፍቅረኛሽ ምናምን ብሎ ጠየቀኝ። እሱ ወስኗል ምናምን አይነት ነገር ሲለኝ ነገርኩት ኬዙ። አዎ ስነግረው እንዴት ነው እንደዚህ አይነት ነገር የሚልኩብኝ ተከታች ብሎ ተቆጣ። ይልሽ እኔ ላስፈርምሽ ፈርመሽ ነው
መድኃኒቱን ማስጀምርሽ እንጂ እንደዚህ አይነት ነገር ውስጥ አልገባም ምናምን አልጻፉበትም ካርድሽ ላይ ምንም ነገር የለም እንደዚህ ያላሉም ቨርጂን እንደሆንሽ ምናምን አልጻፉም ማለት ከዛ ታች ሄዶ አጣራ ምናምን ነግራን ነበረ ግን እንዲህ ብለን መልሰናል ነበር ምናምን አሉት ከዛ አስፈረመኝ ጽፌ ራሴ ፈርሜ ምናምን ወደዛ ገባው ማለት ነው ከዛ በዛ ሰዓት እንግዲህ ማንም አብሮኝ አልነበረም የነበረኝ እጄ ላይ ብር ራሱ መድኃኒት መግዣ ምናምን ሲጽፉልኝ በቃ ገዛውበት አለቀ አንድ ብር እጄ ላይ አልነበረም ከዛ ታኛሁኝ እዛ ካልጋ ሲይዝ የዛኑ ቀን ነው መድኃኒቱ የሚወሰደው ወሰድኩ ከዛ በኋላ በቃ ከባድ ችግር ውስጥ ነው የገባሁት ልክ መድኃኒቱን ስወስድ በቃ ምን ልበልሽ ደረቅ ምጥ ነው ማመጣው ምንም ይወጣ ነገር የለም ያሳብደኝ በቃ ልክ መርዝ የጠጣ ሰው የለም በቃ ልሞት ደረስኩ በጣም ታመምኩ በጣም ከዛ አንድ ሴት ነበረች የኔ ክፍል ውስጥ በዛ ሰዓት እንግዲህ ኮሮና ሰዓት ነው ብዬሻለሁ ብዙ ሰው አይቻልም 2 ሰው ብቻ ነው የሚፈቀደው ከዛ እዛ ሩም ውስጥ አንድ እናት ነበረች ልጇን ይዛ መታ ነው አንድ ትንሽ አእምሯ ታማሚ የሆነች ልጅ ነበረቻት እሷን ይዛ የኔው አይነት ኬዝ ነው ያጋጠማት ይዛ መታ እዛ አስተኝታት ነበረ ልጇን ሁላ ረስታ እኔን ነበር ስትንከባከበኝ ነበረች በቃ እናት ነው የሆነችኝ ከዛ በኋላ ሁላ በጣም ፈልጊያት ነበር ላገኛት አልቻልኩ ከዛ በቃ ምግብ እያመጣች ታጎርሰኛለች በዛ ላይ ደግሞ የልጇ ምስት ራሱ እዛ ውስጥ ነርስ ናት ትመጣለች በቃ ቼክ ታረጋኛለች መድኃኒት ሲያልቅ ራሱ እዛው ውስጥ ምናምን እያመጣች መድኃኒቶቹን አለቀ ሲባል በምን እገዛለሁ ነው የለኝም ነበር ምናምን ስንቴ ነው ያመጣችልኝ መድኃኒት በራሷ ብር እየገዛች ምናምን ለዛ እንደዛ እየተባለ ልጁ ወደ መውረድ ደረጃ ደረሰ አዎ ከዛ ለ5 ቀን ምናምን ነው የተኛሁት እዛ ሆስፒታል ውስጥ ከዛ በቃ ቨርጂኑ ምኑ መጨረሻ ላይ ያጋጠመኝ ዶክተር ይሄኛው ጥሩ ነበር ለኔ የመጀመሪያው ዶክተር በጣም ጥሩ ነበር ለኔ እንደውም ብቸኛ እንደሆንኩ ማንንም እንደሌለኝ ምናምን በግልጽ ነግሬው ስለነበረ በብርም እየረዳኝ ነበር መድኃኒቶቹ ምናምን አንዳንዴ የሚያስፈልገኝን ነገር ጠይቅኝም ብሎኛል ስልክ ቁጥሩንም ምናምን ጽፎልኝ ተራው ሲያልቅ ሄደ ወደ ቤቱ መጨረሻ ላይ የገባልኝ ዶክተር እሱ መድኃኒት ነው ያስጀመረኝ እንጂ ወደ ስራው አልገባም ወደ ማስወረዱ አልገባም ማለት ነው ከዛ ልክ እሱ ተራውን ጨርሶ ሲሄድ የገባው ዶክተር በጣም መጥፎ ነበር በጣም ነው የሚሳደበው በቃ ኬዙንም አላወቀውም ምናምን ነገርና በትክክል እንትን አይልም በቃ ይሰድበኛል ምናምን ከዛ በእጁ ነው እንግዲህ ራሴን እያወቅኩኝ ማለት ነው በእጁ ገብቶብኝ ምናምን ነው እንትን ያለኝ ከዛ በጣም ከባድ ትልቅ ብረት ነበር ያስገቡብኝ በዛ ብረት ነው የሚወጣው ራሴን እያወቅኩ ማደዘጃ ምናምን ያሰጡ የቨርጂኒቲ ኬዝ የተባለው ነገርስ እሱ በቃ በእጁ ገብቶብኝ በብረቱ ምናምን አድርጎ ነው ያወጡት ምንም ነገር ለኔ እንትን አላሉልኝም ስልሽ እሱ ይሄ መጨረሻ ላይ ገባ ያልኩሽ ዶክተር እንትን ነው አያቅም ስለ ነገርየው የመጀመሪያውን አስፈርሞኝ ያስገባ እኔ አላቅም ያያሉ እኮ እኔ እንደማውቀው ያያሉ በደንብ አይቶ ነው ስለ አንቺ የሚመጡት ግን እሱ ምንም ያውቀው ነገር የለም ያን ነገርሽን ከፍተሽሽ ያልሽው እንደዚህ አይመስልሽም ነበረ አይነት ስድብ ነው የሚሳደበው አያቅም ብዬ ነው ማስበውና መቶ በቃ 7-8 ሆኖ ነው የሚከቡኝ ያዩኛል አለ እንደዚህ ይማሩብሻል ምናምን ነገር አዳዲሶች በጣም ብዙ አሉ በዛ ሰዓትና በኔ እየተማሩ ምናምን ነበረ በጣም እየተሰቃየው እንደውም ይሄ ብረቱ አንዴ ብቻ ነው የሚገባው እኔ የሰማሁት እሱም ራሱ እንደ መሰለሽ ወሩ በጣም እንትን ማለት ወሩ ሲጨምር የለም ትልቅ ሲሆን ልጁ ምናምን ለማውጣት ካስቸገረ ያ ነገር ይገባል አንዳንዴ ደግሞ ወድቆ የሚጎዱ እናቶች አሉ አይደለ ለነሱ ከባድ ሲሆንና እሱ ነው ያስገባሉ ምናምን የኔ ደግሞ ያ ቨርጂን ስለነበርኩኝ እምቢ ነው የሚለው ጭራሽ ምንም አይነት ነገር አልወጣም ብሎ ነው ያስገቡብኝ ማለት ነው ከዛ ራሴን እያወቅኩ አስቢ በቃ አይኔ እንዲህ ተገልብጦ የሆነ ቀን በቃ ደም ራሱ የፈሰሰ አልቆም ብሎ በጣም ደንግጦ ይሄ የሚሳደበው ዶክተር ራሱ በጣም ደንግጦ ስንት ነርስ እዚህ ተሰብስቦብኝ ራሴን አውቃለሁ ትንሽ ግን ህመሙን መቋቋም አልቻልኩም ነበር በሰዓቱ እንደዛ አድርጎ ነው ደሜን ሁላ ያቆሙት ከዛ ከ3 ጊዜ በላይ ነው ያንን ብረት የመላለሱብኝ እና አሁንም ገና ይቀርሻል ሁላ ብለውኝ እኔ ብታምኝ ባታምኝም የኔ ክፍል ያቺም እናት ወጣ እነሱ በሁለተኛ ቀኑ ወጡ ሁሉም ወጥቶ ከኔ ጋር የገቡት
5 ቀን የቆየሁት እኔ ብቻ ነኝ። ለምን በምክንያት ነው አንቺን ያን ያህል ያቆዩሽ? በምን ምክንያት ነው አንቺን ያን ያህል ያቆዩሽ? የኔ በቃ መለማመጃ ነው ያደረጉኝ። እሱ ሲነግረኝ ያኛው ዶክተር ሁሉም ወጡ። የኔ እንግዲህ አንዴ 2 በጣም ከበዛ 2 ነው የሚደገመው ማለት ነው። እኔ ማስታውሰው አንዴም ሲሞካክሩኝም በጣም ይቆዩብኛል። በዛ ላይ ደግሞ ከ3 በላይ እንደው የተመላለሱብኝና ብረቱ በጣም ከባድ ነው። በጣም የሚያመው ህመሙ ይሄን ያህል ነው ብዬ ልነግርሽ አልችልም። በጣም የሚያመው። ከዛ ምን አደረግኩኝ? ስልክ ቁጥሩ ጽፎልኝ ሄዶ ስለነበረ ማንን ላስደውል? ስልክ እንኳን ያለው ሰው አብሮኝ አልነበረ። ማንም የለም ክፍል ውስጥ ተረሳው። የሆነ ሰዓት ሰው እንኳን ናፈቀኝ ለማየት እንኳን ማለት ነው። አይገቡም ነርሶቹ፣ ማንም ሁሉም ሰው ጠፋ ከኔ ማለት ልክ እንትኑን ለማስገባት ብቻ ነው መጥቶ ወስዶኝ እዛ ሩም ውስጥ እንትን የሚሉኝ። ከዛ ይመልሱኛል። እዚህኛው ክፍል እየቆለፉ እየዘጉብኝ ነው የሚሄዱት ማለት ነው። ከዛ በኋላ ምን አደረግኩኝ? እየተንፋቀኩ መራመድ አልችልም። እየተንፋቀኩ መሬት ላይ ከኔ ጎን ያለው ሩም ሄጄ አንኳኳ። መሬት ላይ ነው እየተንፋቀኩ የምሄደው ብታይ። ከዛ ሄጄ ሳንኳኳ ከፈተልኝ የሆነ ልጅ። እባክህን ስልክ ካለ አስደውለኝ እዚህ ልጅ ጋር አልኩት። ዶክተሩ ጋር ደወለልኝ እና ድረስልኝ ልሞት ነው እዚህ አልኩት። ከዛ ምን ነው አለኝ፣ በጣም እየተጫወቱብኝ ነው እንደዚህ ደግሞ የተቀየረውን ዶክተር በደንብ ያውቀዋል እና እሱ ክፉ ነው ምናምን ብሎኛል፣ ነግሮኛል። ሲጀምር ራስሽን እንግዲህ ፈጣሪ እርዳሽ ብሎኝ ነው ሄደው ሲጀምር። ከዛ በኋላ ምን አለኝ፣ እነሱ በጣም አዲስ ስለሆኑ ተማሪዎች ስለሆኑ እየተለማመዱብሽ ነው፣ ይሄን ያህል እንዴት ደጋግሙብሻል? እኔ ከሳቸዋለሁ በይ አስፈራሪያቸው እና ደግሞ መውጣት አለብሽ፣ እስካሁን እንዴት ቆየሽ? በቃ ብሎ እሱ ራሱ በቃ አሁኑኑ ማውጫ እንዲያጽፉልሽ አድርጊ ያለኝ። ከዛ ነገርኳቸው ማለት ሲመጡ። ከዛ ስመጡ ነገርኳቸው፣ መውጫ ጽፉልኝ ምናምን አልኳቸው። አጋጣሚ ሆኖ ያኛው ክፉ ዶክተር አልነበረም፣ ጻፉልኝ እንደምንም ማለት ነው። እኔ መጥቻ አስወጣሻለሁ አለኝ። መራመድ አልችልም በዛ ሰዓት እንግዲህ ሰው ካልደገፈኝ ምናምን። ከዛ መጣ ራሱን ደብቆ ምናምን፣ ተራው ምናምን አልነበረም እንግዲህ በዛ ሰዓት። እኔ እንጃ አላህ ነው የላክልኝ እንጂ እሱ ሰውዬ እኔ እንጃ እንዴት ምን ብዬ ነው የማመሰግነው ራሱ አላቅም። ከዛ መጣ ይዞኝ ሄደ፣ ወጣ ማለት ነው። ከዛ በኋላ ሆቴል ይዞልኝ በዛ ሰዓት የሚገርምሽ ይጨልምብኛል እንዲህ እየሄድኩ ምናምን፣ እሱ ነው የሚደግፈኝ። መራመድ አልችል፣ እግሬ እንዲያብጦ በጣም ነው የፈሰሰኝ። እንደውም እሱ ያለኝ ደም ራሱ ያስፈልግሽ ነበረ፣ ደም መውሰድ ነበረብሽ ሁላ ብሎኛል። በጣም ነው ደም የፈሰሰኝ። በቃ ሲያየኝ እሱ በደንብ ያውቃል እንዴት ደም እንደቀነሰ ምናምን አይቶ በጣም ደምሽ ዝቅ ያለ ብሎ የሚጠቅሙ አሪፍ አሪፍ ምግቦችን ያበላኝ ነበረ። በግድ አያስበላኝም ግን በግድ እያስበላኝ 1 ሳምንት ሙሉ አንድ ሆቴል ውስጥ ሲንከባከበኝ ነበረ። ተሸክሞ ነው ሽንቴን የሚያሸናኝ ወስዶ ማለት ነው። ከሽንት ቤት ወደዚህ ራሱ ለመመላለስ ፈተና ነበር የሚሆንብኝ ብታይ። ደም የፈሰሰኝ ከ1 ወር በላይ ነበር የፈሰሰኝ። እኔ እንጃ ብዙ ሰዎች ነግሬያቸው ራሱ የወለዱ ሰዎች ራሱ እንደዚህ አልሆንም ነው ያሉ። በጣም የተሰቃየሁት በዛ ህመምና የሆነ ሰዓት ራሱ በቃ ፈጣሪ ሆይ ነው ያልኩት፣ ውሰደኝ፣ ነፍሴን ውሰዳት በቃ ሁላ ብያለሁ። ግን አንቺ ባልፈጸምሽው ነገር በማታውቂው ነገር ማለት ሳትፈልጊ አስገድዶ ደፍሮሽ ይሄ ሁሉ ነገር ሲደርስብሽ ይሄ ሁሉ ስቃይ ስትሰቃይ ምን ነበር የሚሰማሽ? እውነት ለመናገር በዛ ሰዓት ልንገርሽ፣ እኔ ልክ ከዛ ሆስፒታል ስወጣ እሱን በቃ ማስገደል በቃ አቅም ኖሮኝ በዛ ሰዓት የሆነ ነገር ማድረጉን ብችል ኖሮ በቃ እኔ እንጃ ነፍሰ ገዳይ ነበር የምሆነው። ታውቂያለሽ ልጁን ከዛ በኋላ አንዴ አይቼዋለሁ። በቃ እኔ ያሳለፍኩትን ስቃይ ስለማያይና ስላልሰማ እንዲሰማ ብዬ ነበር ሄድኩት። እኔ እሱን ማየት አልፈልግም ነበር በሰዓቱ። እህቱን ላናግር ነበር። ለህግ ምናምን ልታቀርቢው አልሞከርሽም? ህግ ደግሞ በዛ ሰዓት እንደነገርኩሽ አቅም ያስፈልግሻል ለመክሰስ። አሁን እነዚህ የመድፈር ሙከራ ምናምን ያደረጉብኝ ሰዎች በሙሉ ለመክሰስ አንዱንም አልሞከርኩም። ለምን እኔ ሲደርስብኝ መሸሽ ነው በቃ የምፈልገው በዛ ሰዓት። ለምን እዛው ከቆየው መፈጠሩ አይቀርም፣ ከተፈጠረ መደጋገሙ አይቀርም። እፈራለሁ ገባሽ? እዛ ሆኜ ከከሰስኩኝ እንዴ ነው መሆነው? የሆነ ነገር ቢያደርጉኝ ስላለሁ። ከወጣ ደግሞ የታርፌ ግዴታ ወይ የሆነ ሰው አብሮሽ መሆን አለበት። ሲጀምር ሰው ስትከሺ ብቻሽን መመላለስ ከባድ ነው። ገንዘብ ያስፈልግሻል፣ ብዙ ነገር አለ። ለዛ ያ ሁሉ አቅም ስላልነበረኝ በቃ መክሰሱን ጭራሽ ራሱ አላሰብኩትም። እኔ በዛ ሰዓት ፈራ ነበር። በዛ ላይ እኔ ጭራሽ እንዳሁኑ ምናምን ብዙ ነገሮች አልገቡኝም፣ ምናምን አልገባኝም። ግራ ተጋብቼ በነበረ ሰዓት በቃ መውጣት በቃ የምፈልገው ምንድነው ከዛ ቦታ መሸሽ
በቃ እንደዛ ነው። ከዛ አሁን ነው እኮ ሳስታውሳቸው በቃ በጣም ከባድ ነገር እንዳሳለፍኩ ማስበው እንጂ በዛ ሰዓት ማምለጥ መሮጥ በቃ ስራዬ እንደዛ ነበረ። አሁን በማለት ልጁን ባስወረድሽበት ሰዓት መጥፎ ዶክተር ገጥሞኝ ነበረ ምናምን ከነቨርጂኒቲ እንትን አሉኝ ምናምን ባልሽበት ሰዓት ያን ነገር ሲፈጠር ሌላኛው ዶክተር ያውቅ ነበረ አይደል? ለሌላ ማለት ከነሱ ከፍ ያሉ እንትኖች ይኖራሉ። ለማመልከት አልሞከርሽም ነበር? እውነት ለመናገር በዛ ሰዓት እንደነገርኩሽ ነው፣ ተመሳሳይ ነው ከመጀመሪያውም ጋር እና እኔ ያው እበደላለሁ ብዙ ጊዜ ግን ስልሽ አሁን ምንድነው እዛ ጋር የዛኛውን ክፋት እንዳላይ ያደረገኝ የዚህኛው ጥሩነት ደግሞ አለ። የዚህኛው ዶክተር ጥሩነት ደግሞ አለ። ገባሽ? ሁሉም ክፉ ናቸው ማለት አልችልም። ይሄኛው ደግሞ እንደ ወንድም አስቢው ብዙ ነገር አድርጎልኛል። ከጎኔ ቆመዋል። ከሞት አዳነኝ ማለት እችላለሁ በትንሹ በቃ እንደዛ ማለት እችላለሁ ባጭሩና እሱም ስላለ ረሳሁት። በቃ እኔ በዛ ሰዓት እሱን እውነት ለመናገር አሁን ታሪኩን ስላስታወስኩት ነው እንጂ እኔ በዛ ሰዓት እሱን ለመክሰስም አላሰብኩም ጭራሽ። እንደውም እሱ ያለኝ አስፈራሪያቸው ነው ያለኝ። እሱ ያው ትክክለኛ በቃ በትክክል ስራው የሚሰራ ሰው ነው ያኛው ማለት ነው። እና እሱ ምንድነው ያለኝ እነሱን ከሳቸዋለሁ ብለሽ አስፈራሪያቸው፣ ተማሪም ስለሆኑ አሁን ይደነግጣሉ እንደዛ ካልሻቸው አለኝ። ያውቃል ሁሉንም ነገር ስለሚያውቅ ነው እንደዛ ያለኝ። እና እሱ እንደዛ ሲለኝ እሺ አላልኳቸውምም። መክሰስም ይችል ነበረ ግን በቃ በዛ ሰዓት እኔ ለራሴ ቢዚ ሆኛለሁ። ገባሽ? አሞኛል ምናምን እሱ ሲንከባከበኝ ምን ስል እኔ ትዝም አላለኝም፣ ተውኩት በቃ። ልክ በሰው ህይወት ማለት ቀለል አድርጎ የሚቀልዱ ዶክተሮች እንዳሉ በጣም ሰብአዊነት ተሰምቷቸው ለሰው የሚጨነቁ ማለት ቃል የገቡትን ነገር በስርዓት የሚፈጽሙ ዶክተሮች አሉ። በትክክል እንደውም አሁን እኮ ይሄኛው እኮ ተራው አይደለም። በዛ ሰዓት የስራ ሰዓቱን እንኳን አይደለም እኮ የተጠቀመው። ገባሽ? አሁን እሱ የራሱን ሰዓት የራሱን የረፍት ሰዓቱን ተጠቅሞ ነው እኔን ለማዳን የሞከረውና ከራሱ ኪስ አውጥቶ አስቢው። ይሄንን ብር አግዞኝ ሆቴል ይዞልኝ ስንት በቃ ወደ ራሴ እንድመለስ በስነ ልቦናም በሁሉም ነገር የረዳኝ እንግዲህ እንደዚህ አይነት ሰውም አለ። ገባሽ? ለዛ እኔ እውነት ለመናገር እንደዚህ አይነት ነገሮች ሲፈጠሩባቸው ሌሎች ሰዎች እንደኔ ባያልፉት ደስ ይለኛል። ዝም ባይባል ደስ ይለኛል። እኔ ግን በዛ ሰዓት ያኛው ጥሩ ሰውዬ ያኛው እንድረሳ ስላደረገኝ አላሰብኩም፣ አልሞከርኩም ጭራሽ። እሺ ዚሃ ይሄን ሁሉ አልፈሽ ያን ሁሉ ወጣ ወረድ አልፎ እንዴት ነው ወደ ቲክቶክ አለሙ የመምጣት ሀሳብ ይመጣልሽ? እንዴት ነው የመጣሽ ወደ ቲክቶክ? ወደ ቲክቶክ የመጣሁት በአዶናይ አማካኝነት ነው። አዶናይም ብዙ ጊዜ ፎሎ አደረገው ነበረ እና እሱ ደግሞ እውነት ለመናገር ስለ ልቦናም በጣም አሪፍ ምክር ይሰጣል እና እሱ የሱ ምክሮች ይጠቅሙኝ ነበረና እንደሱ አይነት ሌሎች ሰዎችም ስለማዳምጥ ያኔ ልክ እሱ ወደ ቲክቶክ ቫይራል ስለመውጣት ምናምን ማስተማር ሲጀምር ቀጥታ ወደ ትምህርቱ ገባው። እኔ እሱ እዚህ መጥቶ ደግሞ ስለምከታተለውም ይሄንኛውንም እድል ለምን አልጠቀምም ብዬ አጋጣሚ ሆኖ እኔ ከዛ በፊት ማስብ ነበረ፣ ግን እንዴት ቫይራል እንደሚወጣ እንዴት እንደሚጀመር ገና ነገና አፈረዋለሁ ሳልጀምረው ማለት ነው። ልክ እሱ ማስተማር ጀምር ያለው ተመዝገቡ ምናምን ማለት ሲጀምር ወዲያው ተመዘገብኩኝ። ትምህርቱን የመጀመሪያው ተማሪ ሆኜ ጀምር ማለት ትምህርቱን መከታተል ጀመርኩኝ። በሁለተኛው ቀኑ ምናምን በቃ እኔ ቫይራል ወጥቻለሁ። ለአንድ ወር ነበረ ስልጠናው። እኔ በሁለተኛው ቀኑ ቫይራል ነበር መጀመሪያ የለቀቅሽው? መጀመሪያ 100 ቪዲዮ ቻሌንጅ ነው ብሎ ጀምሮ ነበር አዱና። ብዙ ሰዎች ይሰሩት ነበርና እኔ ቪው አልታይ ስለኝ ሰልችቶኝ የሆነ ሰዓት የሆነችን ልጅ አየውና እሷ ሳየው ቪው ሳይኖራ ዝም ብላ ተሰራለች። ለምን እኔም ዝም ብዬ አልሰራም አልኩና የሆነ ሰዓት ላይ አዶናይ ጋር ከተመዘገብኩ በኋላ ደግሞ ምን ይፈጠራል ገባኝ። ሁሉም ነገር እንዴ ቫይራል ለሚወጣ ገባኝ። በቃ እኔ ጸጉር ቤት ሄጄ በአካል ነው ኮርስ የሚሰጠው? በቴሌግራም ግሩፕ ነው የሚሰጠው። ከዚህ በፊት ጸጉር ቤት ሲሄድ ምናምን እንትን ይሉኝ ነበረ፣ ጸጉርሽን ተላጪው ምናምን ይሉኝ ነበረ። ጸጉሬ በጣም የተጎዳ ጸጉር ነበረኝና በተፈጥሮም እንትን ነው በጣም ጠንካራና ብዛት ያለው ጸጉር ነው የነበረኝ እና ጸጉር ቤት ሲሄድ በጣም ጸጉሬ ከርዳዳ ነው
በጣም ብዛት አለው። ቁመት ደግሞ አይጨምርም ጸጉሬ ማለት ነው። ከዛ ጸጉር ቤት ስሄድ ይሰለቻቸዋል። ገና ሲያዩኝ ማለት ነው መጣችብን ደግሞ አይነት ፊት ነው የሚያሳዩኝ። እና በቃ ሰለቸኝ። በቃ ተላጩ ይሄን ጸጉር በቃ ተላጩ ነው በቃ እንዳለ ኮሜንት የሚሰጡኝ። እና መሮኝ በቃ ልላጭ ነበረ። ከዛ አጋጣሚ ሆኖ ምን ሀሳብ መጣልኝ፣ ለምን እንደውም ተላጭቼ ቲክቶክ ላይ አሁን መላጣ ሆኖ የሚመጡ ሰዎች የሉም። ይሄን ጸጉሬ ልላጭ ነው እንደውም ለምን አላመጣው ወደ ቲክቶክ ብዬ ከሆነች ልጅ ጋር አወራን። እሷም እኔ መላጨት እፈልጋለሁ ሲጀምር ደስ ይለኛል ይሄ ሀሳብ አለች። ተስማማች። ሁለት ሆነን ተላጭተን መጣን ወደ ቲክቶክ ማለት ነው። የመጀመሪያ ቪዲዮ እንግዲህ ቫይራል ወጣ። መላጣ ቦሌ ላይ እንግዲህ በመላጣው መተናል ምናምን ብዬ ቪዲዮ ሰራው። ከዛ በጣም ታየልን። አዶናይም ቪዲዮ ሰራልኝ በማግስቱ። እንግዲህ ክላይንቴ እንደዚህ በ10 ምናምን ሰዓት ውስጥ እንደዚህ ቪው ታይቶላታል ምናምን ብሎ ቪዲዮ በራሱ ፔጅ ለቀቀልኝ። ኮንግራ አለልኝ። 250,000 ምናምን የመጀመሪያው ቪዲዮ። ከዛ ቪዲዮ በሁለተኛው ነው በሶስተኛው ቀኑ ደግሞ 1 ሚሊዮን ምናምን አለፈ ማለት ነው። ከዛ በቃ ቀጠልኩበት። ከልጅቷ ጋር መስራት ጀመርን፣ ቀጠልን። በቃ ሰው ሁሉ በቃ ወደደው። አዲስ ነገርም ስለሆነ ያልተለመደ ነገርም ስለሆነ ግን ስድቦችም ነበሩት፣ በጣም ስድቦች ነበሩት። በቃ ትችዬው ነው እንጂ ከባድ ነው። ሲጀምር ሶሻል ሚዲያ ላይ ትችት አይጠፋም አይደል? የኔ ግን ከባድ የሚያደርገው ምንድነው 666 ነሽ፣ ሌዝቢያን ነሽ፣ እንደዚህ አይነት ነገሮች ነበሩና ላይቭም ስገባ ራሱ እየመጡ ይጽፉብኝ። እኔ ደግሞ አእምሮዬን ነካኝ፣ በቃ አስጠላኝ። የእነሱ መለያ ነው ጸጉር መለጨት። እኔ እንዴት እንዳገናኙት አላቅም። እኔ ሰምቼም ስለማላቅ ስለዛ ሙቀቱ ስለሌለኝ ብዙ ምን ያላቅም ስለ ሌዝቢያን ስለ 666 ብዙ ስለማላቀው አጥንቼ ምናምን አይደለም እኔ ጸጉሬንም የተላጨሁት። እና እኔ እንደሙዴ በቃ ወይ ኬዝ ኑሮሽ ወይ ፋሽን ነው ብለሽ ምናምን ሳይሆን እኔ በቃ መላጨት ቫይራል ለመውጣት ነው። እኔ በቃ የተላጨሁት መጀመሪያ መላጨት ሀሳብ ነበረኝ። እስቲ አሪፍ ጸጉር ካደገልኝ ምናምን በሚለው ነው የጀመርኩት ልላጭ የነበረው። ከዛ ደግሞ ለምን ቲክቶክ ላይ ደግሞ መላጣውኛ አልለቀውም። አሁን ለምሳሌ ጸጉሬን እኮ ልላጭ ነው፣ ግን ተላጭቼ ሸፍኘው ብመጣ ኖርማል ቪዲዮ ነው የምሰራው። ግን ስላጭ ደግሞ ምን ይሆናል በቃ ለየት ያለ ነገር ነው፣ ሰውም እንትን ይለዋል ብዬ ስላሰብኩኝ ምን ይሉኝ ይሁን የሚለውን እንደዚህም ቫይራል ወጣለሁ ብዬ አላሰብኩም እውነት ለመናገር። ልክ ቪዲዮ ከተፖሰተ በኋላ ቫይራል ወጣ ምናምን። እኔም ደግሞ ጸጉሬን ሳያው ጭራሽ የባሰበት መጣ። እኔም መላጣው በጣም ተመቸኝ፣ በቃ ቀጠልኩበት። ቤተሰብ ግን ምን አለሽ? ቤተሰብ ደግሞ ሰው ነው ያሳያቸው፣ ቪዲዮውን ወስዶ አሳዩቸው። እንደውም አንድ ጓደኛዬ በጣም እያለቀሰች ነው ሄዳ ለእናቴ ያሳየቻት ቪዲዮ ስትነግረኝ እናቴ በጣም እያለቀሰች በቃ የሞት ነው ለሚመስለው በጣም እያለቀሰች ሄዳ ምን ሆና ነው ጓደኛዬ ምን ሆና ነው እንደዚህ የሆነችው በቃ እኔ ግራ ገብቶኛል ምናምን ብላ ማዘርን ሄዳ ስታሳያት፣ እኔ ደግሞ ቀድሜ ትንሽ ነገር ቲክቶክ ልጀምር እንደሆነ ምናምን ለማዘር አሳውቂያታለሁ። ከዛ እሷ ብዙም አልደነገጠችም መላጨትሽን። እኔ ግን የፈራሁት ትልቅ እንትን ነው ነበር የጠበቅኩት፣ ግን ምንም አልተፈጠረም። እናቴ ደወለች ወዲያው ነገሩን እንደሰማች ስትነግረኝ ተላጭተሻል ጸጉርሽን አለችኝ። አዎ አልኳት። ያ ስጀምር ማይሆን ጸጉር ነው የነበረሽ፣ አሪፍ ይወጣልሻል በቃ እንደው አለችኝ። ምንም እንትን አላለችም፣ በቃ ምንም አልመሰላትም። በቃ እሷ ናት እሷ ዋናው እሷ ናት ስጀምር ከኛ ቤት የምፈራት እሷን ነው። እሷ ከተቀበለችው ሌላው ችግር የለውም። ከእህቴ ጋር ደግሞ እሷ ያው ስለምትቆጣኝ ምናምን እሷን ቀድሜ ብሎክ አድርጊያታለሁ ቲክቶኩን ከመጀመሪያ በፊት ፈርጃት ማለት ነው። እስካሁን ድረስ አናወራም ከእሷ ጋር በጸጉርሽ ምክንያት። አልተቀበለችውም እሷ። ከአዶናይ ጋር የመገናኘት እድሎች ነበሩሽ? ስምሽ የእሱን ስም እዚህ ጋር እንደ ታቱ አድርገሽ በጸጉርሽ ተቆርጠሹ ነበረ። ምንድን ምክንያቱ? ያ አዶናይ እውነት ለመናገር ብራንዴ ነው ገባሽ። እኔ ዚሃ መላጢት የሚለውን ስሜን ማንም ሰው አያውቀውም። መንገድ ላይም ሲጠሩኝ ዚሃ በቃ ፌመስ ነኝ አሁን ላይ ብዙ ቦታ ላይ በቃ ሁሉም ያውቅኛል። እና ሲጠሩኝ አዶናይ የአዶናይ አፍቃሪ የአዶናይ ምስት አፈቅሯለሁ ብለሽ ነው የመጣሽው? እኔ አላልኩም እንደዛ ካፌ ወጥቶ አያውቅም፣ ግን እንደዛ ነው የሚሉኝ። ለምን እንደሆነ አላውቅም። ምን አይነት ግንኙነት ነው ያላችሁት ከሱ? ከአዶናይ ጋር አንደኛ እኔ የመጀመሪያ አድናቂው ነኝ። ሰርፕራይዝም አድርጎኛል። ከዛሬ 4 ወር 5 ወር በፊት ማለት ነው ሰርፕራይዝ አድርጎኛል። አድናቂን ሰርፕራይዝ አድርኳት ብሎ ቪዲዮ ፖስቶላል። በራሱም በእኔም አንድ ላይ ለቀናል። ያ እንትን ላይ ላይቭ ላይ ገባና ያው የሱ ተማሪም ስለሆንኩ
ላይቭ ላይ ሰፖርት ያደረገኝ ነበረ። ጊፍት ስሰጠኝ እኔ በቃ ማመን አቅቶኝ እየጮኩ ነበር። የሆነ ቀን በቃ ሳላቅ ታክሲ ውስጥ ሆኜ በጣም ጮኩኝ። ወይኔ አዶናይ ጊፍት ሰጠኝ፣ ጋላክሲ ሰጠኝ። በቃ ትልቅ ጊፍት ለመጀመሪያ ጊዜ ተሰጠኝ፣ በዛ ላይ ከአዶናይ። በቃ እንትን ስል ሰው ሁሉ ነው የሳቀብኝ ታክሲ ውስጥ ማለት ነው። አዶናይ ከዛ ገባው በጣም እንደማደንቆ ቦታ እንዳለኝ ሲረዳ ያን ቀን ተዘጋጅቶበት ነው በቃ እንትን ያለው። እንገናኛለን እሺ አለኝ፣ በውስጥ ጻፈልኝ። ከዛ በኋላ አጋጣሚ ሆኖ የኔ የሚቀርጸኝ ልጅ ነበረና እሱ መንገድ ላይ አግኝቶት እሷን ልቀርጻት እየሄድኩ ነው መላጢትን አለው ለአዶናይ። ከዛ እንዳትነግራት ሄጂ ሰርፕራይዝ ላርጋት አለ። ስካይላይት ጋር ነው ቪዲዮ የምንቀርጸው ብዙ ጊዜ። እሱ ጋር መጥቶ ልጁ የሆነ ያደነባብረኛል እሱ በቃ እንዳላቅ ማለት ነው። ወደኋላ እንደዞሪ የሆነ ሰው ሰርፕራይዝ ሊያደርግሽ ነው ምናምን አለኝ። ልገባኝ አልቻለ። እኔን ማን ነው ሰርፕራይዝ የሚያደርገኝ ሳስበው ምንም በቃ ልገምትም አልቻልኩም። ከዛ አውቆ ነው እየተጫወተብኝ ነው የመሰለኝ ልጁ። ከዛ ካሜራ ደቅኖ እንደዚህ ከፍቶት ስልኩን የሆነ ነገር አውሪ እስቲ ቪዲዮ ልቅረጽ ይለኛል። አውቆ እሱ ከኋላ ይቆማል። አዶናይ እኔ አላየሁትም። እንዳዞሪ ስላለኝ ደግሞ አልዞርኩም። ከዛ የሆነ እሺ ምንድነው የምሰራው? ድንገት እያጣደፍከኝ ነው፣ ቆይ ልዘጋጅ፣ በዛ ላይ ደግሞ እዚህ መስራት አልፈልግም፣ ዝቅ እንበል ምናምን እያልኩ አዶናይ አቀፈኝ መጥቶ። ምን ልበልሽ ትንፋሽን የተቋረጠው ማለት ነው። በጣም ነው የጮኩት። ከዛ ደነገጥኩኝ፣ ደስ አለኝ ምናምን። ከዛ በኋላ አዶናይ በድጋሚ ደግሞ ተገናኘን። አሁንም የሆነ ኢቨንት አዘጋጅቶ ለእሱ ተማሪዎች ትሪፕል ሆቴል ጠራን። በአካል 100 ሰዎችን ጋበዘንና የዛን ቀን በቃ የመጀመሪያ ተማሪዎቹም ስለሆነ እኔ እዛ ቀርቤ የሆነ ስጦታ ምናምን ሰጠሁት። የድሮ ፎቶውን ቢፎር እና አፍተር የሚለውን በጣም ወፍራም የነበረ ሰዓት ምናምን በጣም ነው ባይዘው እንትን ምለውና መከታተለው ከመጀመሪያው ጀምሮና ስለሱ ፎቶ ቦታ እንዳለው ስለማቅ በጣም ብዙ ጊዜም ስለሱ ፎቶ ያወራ ነበርና እሱን ሰጠውት። ከዛ በዛው አጋጣሚ አብረን ቪዲዮ ሰራም ማለት ነው። ከዛም በኋላ አሁን በቅርቡም ደግሞ አግኝቼው ነበረ እና ከ4 ጊዜ ምናምን በላይ ተገናኝታችኋል። ኦኬ እንግዲህ ዚሃ መላጢት ነው ስምሽም፣ የምትታወቂውም በመላጣሽ ነው። እንደዚህ ለብሰሽ ስናይሽ የመጀመሪያ ጊዜ ነው። ለምንድን እንደዚህ ለበሽ? እንደዚህ የለበስኩት እኔ አንደኛ ነገር ሙስሊም ስለሆንኩ ሃይማኖቴ ያስገድደኛል። ከመጀመሪያውም እኔ ትቼው ነው እንጂ እንትን ያልኩት ጸጉር መሸፈን ግዴታችን ነው ለሴቶች። ከዛ ደግሞ እኔ ጸጉሬን አሁን ከዚህ በኋላ አልላጭም። የማሳደግ እቅድ ያለሽ? የማሳደግ እቅድ ነው ያለኝ። ለዛ ነው የሸፈንኩት። አሁን እንደዚህ ሂጃብ የምለብሰው ሙስሊም ስለሆንኩ ነው ስትይ ሰምቼሻለሁ። እና የሆነ ፖድካስት ላይ ቀርበሽ ደግሞ አላህም እግዚአብሔርም ይመቸኛል ስትይ ነበረ። እሱ ነገር ምንድን ነው? ያ እሱ ማለት ሃይማኖት የለኝም ማለት አይደለም። እኔ ሃይማኖት አለኝ፣ ግን ምንድነው አላህ እግዚአብሔር ስሙን እኛ ነን የምንቀያይረው እንጂ እውነት ለመናገር አንድ አምላክ ነው ያለን አይደለ? 2 3 የለም እኮ አይደለ? አንድ አምላክ ነው ያለው። እኔ በዛ አምናለሁ። ግን ምንድነው እዛ ጋር ማኔ ስጠይቀኝ እንደውም ለዚህ ነው እንደ ከያሬድ ጋር የተገናኛችሁት አስተሳሰባችን እንደዛ ይገናኛል። በዚህ አጋጣሚ ለዛ ነው ጓደኛ የሚሆን ነው ምልልሽ ፈልጌ ነው። ሃይማኖት አብይ ጾም የለሽ ረመዳንም ጾም የለሽ ነው እንደዛ ማለት አይደለም። እኔ ሁለቱንም ሃይማኖት አመልካ። 2 ሃይማኖት እንዴት ይኖርሻል? አንቺ እኮ ነሽ አላህ እግዚአብሔርም ይመቸኛል ያልሽው። ወይ እንለፈው እንደ ይሄን ነገር ምናምን ይሻላል። አናልፈው ማለት ሪዝንሽ ምን ነበረ እንደዛም ያልሽበት? እኔ እንደዛ ያልኩት ይልሽ ስለሚመችሽ ነው። እኔ ልጅ አሁን ለምሳሌ አንዳንዴ ሰው እግዚአብሔር ይስጥሽ ምናምን ሲልሽ አሚን አትይም እንዴ? እንደዛ ነው ገባሽ? እኔ አሁን እግዚአብሔር አላህ ብል ያው ነው ለኔ እንደዛ ስለማስብ ነው ገባሽ? ለኔ አንድ ናቸው። ሴም ቲንግ ነው ብለሽ ነው የምታስቢው? እንደዛ ስለማስብ ነው እንጂ መስጂድም ቤተክርስቲያንም ቸርችም ሄዳለሁ ማለት አይደለም። አንድ ሃይማኖት ነው ያለሽ። ኦኬ እኔ እውነት ለመናገር በሃይማኖቴም ጠንካራ ምናምን አይደለሁም፣ ግን ሃይማኖት አለኝ፣ አምናለሁ፣ ፈጣሪን አምነዋለሁ። ኦኬ አይ ጥሩ ነው። በስተመጨረሻ ማስተላለፍ የምትፈልጊው መልእክት አለ? ማስተላለፍ የምፈልገው የሆነ ሰዓት ላይ በጣም እያለቀስኩ አንድ ቪዲዮ ሰርቼ ነበረ። በጣም ተስፋ ቆርጬ አሁን ቫይራል ወጥቶልኝ ነበረ። እሱ ቪዲዮ ላይ ማለት ነው። እሱም ቪዲዮ አይቶ በጣም ከጎኔ የቆመ አንድ ሰው አለ፣ ልጅ ያሬድ። አሁንም ከጎኔ ነው ያለው።
ለእኔ ምን ልበልሽ በቃ ሙሉ ቤተሰቤን ነው እየሆነልኝ ያለው አሁን ላይ ማለት ነው። አሁን ላይ ከቤተሰቦቼ ጋር አይደለሁም፣ አንድ ላይ አይደለንም። ግን አዎ እሱ አሁን ላይ ለእኔ ቤተሰቦቼ በቃ እንደ ቤተሰቦቼ ነው ማያቸው የእሱን ቤተሰቦች እና ከጎኔ ቆመዋል። በዛ ሰዓት ተስፋ በቆረጥኩ ሰዓት በቃ ምን ልበልሽ የሚወደኝ ሰው የለም። አዎ በቃ የሚወደኝ ሰው የለም። ሰው እንዴት ለ20 ምናምን አመት ኖሮ እንዴት አንድ የሚወደው ሰው ይጠፋል ብዬ ቪዲዮ ሰርቼ ነበረ። ከዛ በኋላ እንዴት እንደዚህ ብለሽ ትሰሪያለሽ እኔ እያለሁልሽ ብሎኝ ከዛ ጊዜ በኋላ ምንም አይነት ስሜት ተሰምቶኝ አያውቅም። አዎ ግን እንደዚህ እኔም እንትን አልልም ስልሽ ስሜቴን እንደዚህ የሚሰማኝ እኔ ብቸኝነት ስሜት ምናምን አውጥቼ አልነግረውም። ያን ያህል ግልጽ አላረኩለትም እንጂ እናወራ ነበር። አዎ ግን ከዛ ጊዜ በኋላ አንድም ቀን እንድከፋኝ አድርጎኝ አያውቅም። በብዙ ነገር ከጎኔ ቆመዋል። ምን ልበልሽ እኔ አሁን ቲክቶክ ከጀመርኩ ጀምሮ እንደ ድሮ ስራ መስራት አልችልም ስልሽ የተመላለስኩ ምናምን ተቀጥሬ ነበር በፊት መሰራ። አሁን ላይ ከብደኛል። ያ ለምን እየታወቅሽ ስትመጪ ምንድነው ችግሮች ይፈጠሩብሻል። ገባሽ? እንደፈለግሽ እንደ ድሮ ነጻነት አይሰማሽ። እኔ ደግሞ መጀመሪያ አካባቢ ደስ እያለኝ ነበር ሰው ሲያቀኝ መንገድ ላይ ምናምን ሲያስጨንቁኝ። አሁን ግን እየሰለቸኝ ስለመጣ ስራ ቦታ ምናምን ሞክሬ አስጠላኝና ተውኩት ማለት ነው። ከዛ በሱ ምክንያት ግን ከዚህም ጭንቀት ወጣሁኝ። ስራ እንዲኖረኝ አሁን የሆነ ድርጅት አስተዋወቀኝ። የጫማ እንትን ነው ድርጅት ማለት ሱቅ ነው፣ ጫማ ቤት አስተዋውቆኝ እሱን እያስተዋወቅኩ ነው። አሁን የቤት ክራይ ምናምን ለመክፈል ምናምን አልጨናነቅም ማለት ነው። ገባሽ? ግን ከዛ በፊት በጣም ቲክቶከሮችንም ለማግኘት ሞክራለሁ፣ ማስታወቂያዎች እንዲያሰሩኝ በቃ እኔም ለመቀየር ነው። ገባሽ? ሲጀመር ቲክቶክ ለምንድን ነው የጀመርኩትም አላማ ስላለኝ ነው። እና ለዛ ከባድ ሆነብኝ የሆነ ሰዓት ላይ። እንደ ሌሎች ሰዎች ምናምን ሁሉም ነገር ተሟልቶልኝ አይደለም ቲክቶክ የጀመርኩት። ማንም ሰው ከጎኔ ቆሞ ደግፎኝም አይደለም። ብቻዬን በጣም ብዙ ነገር ያለፍኩ ሰው ነኝ። አሁንም ደግሞ እያሳለፍኩ ነው ያለሁት እና በዛ ሰዓት በቃ የሆነ ሰዓት ተስፋ ቆረጥኩ። ያኔ ቪዲዮን የሰራሁት በጣም ተስፋ ቆርጬ ነበረና ያን ነገር እንድተውና ወደፊት በቃ ለዓላማዬ እንድኖር ከጎኔ ቆመዋል። እሱም በጣም በቃ ምን ልበልሽ በጣም ነው ማመስገን የምፈልገው ልጅ ያሬድን ማለት ነው። ሌላ ማመስገን የምትፈልገው አካል አለ? ማመስገን የምፈልገው ያሬድን ነው። ከዛ በመቀጠል ደግሞ አንድ ጓደኛ ያለች አይፎን ስልክ ግዴታ ያስፈልግሻል ቲክቶክ ስትሰሪ ምናምንና እኔ ደግሞ አይፎን ስልክ የለኝም። እሷ በጣም በቃ የራሷን ትምህርት ቤት ሁላ እየቀረች የመጣች የምትቀርጸኝ አንድ ልጅ አለች በራሷ ስልክ ማለት ነው። እሷ አይፎን አላትና በዛ ሰፖርት የምታደርገኝ ልጅ አለች። ኩሹ ትባላለች። እንደውም ቲክቶከር ናት እሷም። ከኔ ጋርም ቪዲዮ ሰርተናል። ገጠር ምናምን እየሄድን ምናምን ቪዲዮ ሰርተናል። እሷ በጣም ማመስገን እፈልጋለሁ። እነዚህን ሁለት ሰዎች መቼ መረሳቸውም። እኛንም አክብረሽን እዚህ ስቱዲያችን ድረስ ስለመጣሽ እናመሰግናለን። እኔም በጣም ነው ማመሰግናቸው። አክብራችሁ ስለጠራችሁኝ አመሰግናለሁ በጣም። እንግዲህ ተመልካቾቻችን ነበረን ቆይታ ይሄን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ ድረስ መልካም ጊዜ።